ከጽሁፏን ቀር እጇን ከፍ አድርጋ ቀሪት ትንሿ ቀሪ ነበረች። ምድረ ሙጀሊያም በሙሉ ደግሞ ስለ ልጄ ልታወራ ነው እንዴ? ይኸውልሽ ጂጂ እሱን በፖለቲካው ምንትን አብይ ራሱ እኮ ታዝበው አብይ አህመድ ራሱ ተናግረዋል እኮ አከም የሚል ሰው በዛ ምናምን አይነቱ እነሱ ናቸው። ትግሬና ኦሮሞ ሆኖ ትግሬና አማራ ሆኖ አማራና ኦሮሞ ሆኖ ምናምን እንግዲህ ፈልጎ ሰው ከተለያየ አይወለድም። ግን አስተሳሰባቸው ምንድነው አንተን ብሎ ከኦሮሞ በላይ ኦሮሞ ነን የሚሉ የብልጽግና ዘመን እንደዛ አይነቶቹ ምድረ ኮልኮሌዎች ብልጽግና ደጋፊዎች እንዳሉ በፖለቲካ አቋምሽ ልጆቹን ጎርተሻል አላችሁ አይደለም? እናንተ የጀዋርን ልጅ አክብራችኋል፣ የአብይን ልጅ አክብራችኋል፣ የሽመልስን ልጅ የመሩን ልጅ አክብራችኋል። ቅሌታሞች እኮ ናቸው የኛ ቤቶቹ ራሳቸው። ዋናው ነገር ምንድነው መሰለሽ? ሰዎች በተጫኑ ሳይሆን በራስና በራስ ነው ራስን ማስከበር። ኦኬ አሁን ሳምሪ ስለ ራሷ እንትን ብላ አውጥታ መግፋት ነው። እስከተወሰነ ጊዜ እኮ ነው ገብቶሻል። የሚዲያ ሰው ነሽ። አሁን ለምሳሌ አሁን ስግጥና ምንድነው የሚባለው? ልጁ ምንድነው አለ ስግጥ ፈምስ ነው ያለው። አየሽ አይደለ? አሁን ይሄ ጌጥ ነው፣ ጥሩ ነገር ሆኖ ነው፣ ግን ተገዛ። አስበሻል? ተገዛ። ብዙሃኑ ገዙት፣ መንግስት ቤት ጭምር ሳይቀር ማለት ነው። ብዙሃኑን ወሮታል። ይሄ አስተሳሰብ ስግጥ ፈምስ ምናምን ነገር ማለት ምን እንደሆነ ታውቂያለሽ? ውሸት አይነት ነገር የሌለ ድንቁርና ራሱ ማለት ነው። ዝም ብሎ ከተገፋ ይሄን ያክል አውራ ሆኖ ይወጣል በሀገር ደረጃ። ኦኬ አሁን ደግሞ የማንነት ጉዳይ አሁን ሳምሪ እንደዚህ ተገፋች ምናምን ለምን ትገፋለች? ስትገፋማ ጭራሹኑ መቀጣጠል ነው ያለባት። ኦኬ ምንድን ነው የሚባለው? ያው ጥሩ ባይሆንም ቃሉ ማለት ነው ጽንፈኛ ኦሮሞ ሆና ነው መውጣት ያለባት። አንቺ እኮ በበጎ መተርጎም እኮ ስንት ነገር እንትን አለ። ለምን እንትን በእነዚህ መሸማቀቅ ምናምን ረጋግጦ ምን ብሎ ጭራሹኑ በቃ ኦኬ ፉል ታይም እራሷ ላይ መስራትና ለማህበረሰቧ ድምፅ ወደ መሆን ቆርጦ መነሳት መቀጣጠል። ማንነቷን እኮ አልካደች እያልኩኝ አይደለም። ጭራሹኑ ስትገፋ መበርታትና መውጣት ነው ብላ ኦኬ። አንደኛ ሴት ናት፣ ሁለተኛ የተለያዩ ቋንቋዎችን የምትችል ናት። ዓለም አቀፍ ደረጃ እንትን ስትል ቅድም ያልኩት ነገር ይመጣልሻል። አሁን አንቺ ያየሽው እነዚህ ሚዲያ ላይ ያሉ ይኸውልሽ ሚዲያ ላይ ያሉ ኮልኮሌዎችን ነው አንቺ ቆጥረሽ የተቸገርሽባቸው። አሁን እኮ ጂጂ የምትለው ያለችው ካልገባችሁ ሶሻል ሚዲያ ላይ ብዙ ፎሎወር ያላቸው ፔጅ ያላቸው ሰዎች ከመጀመሪያው ቅድም ስትለው የነበረው ምንድነው በፎቶ እንኳን በኢሬቻ እንኳን እንደዛ ብለው ሲጀምሩ፣ አሁንም ደግሞ ልጁ ሶሻል ሚዲያ ላይ ከወጣ በኋላ ከሁለቱ ወገን እንኳን ሳይሰሙ ያውቃሉ። የተናገራችሁ ነገር አለ ከ5 ወር በፊት እሱን ረስተዋል ብንል፣ አሁን እንደው የሳምሪን ድምፅ እንስማ መጀመሪያ ብለው እንኳን ሳያመዛዝኑ ቆመው እንደዛ እሷ አጠገብ ሆነው በሚባለው የማይባለው እንደዛ ሲያብጠለጥሏት ተዉ እንስማ ቀስ በሉ ብለው ካጠገቡ አይቆመ የለም። እሱን ነው የምትለው ጂጂ ያለችው። እንደው ዝም ብላችሁ ለእኔ አግዙም እኮ አይደለም፣ አግዙልኝም አላለችም፣ ግን ታዝባለች። በቃ ይሄ ትዝብት ነው አይደለም? ጂጂ ከተሳሳትኩ አርሚ። ቆሞ እንኳን ትክክል አይደለም እረፉ ያላቸው እነዛን ፔጆች እነዛን ቲክቶከሮች የተናገረ ሰው የለም። እኔ አሁን እንደዚህ ስናገር በቤተሰብ መሀላት መጀመሪያ እሷ ልክ ወደ እኔ ስትመጣ የጀመሩት የኛ ሰዎች ናቸው። እዚህ ሚዲያ ያሉ ኮልኮሌ ኦሮሞ ነኝ ባዮች ናቸው የጀመሩት።
ሰው ሾክ ነው ያደረገው የእነሱን መለያየት። በነገራችን ላይ ኦኬ እኔ አላምንም ነው የሚሉሽ። እኔ እነሱ ተለያዩ ማለት ትዳር የለም፣ እነሱ ተለያዩ ማለት ህይወት የለም የሚል ነገር ነበር የምታዩ። መጀመሪያ ግን የኛ ቤቶቹ ኮልኮሌዎች ናቸው። ይህንን ሁላ በተለይ እቺ የበሰበሰች የገማች እንቁርት የምትባል ሴትዮ ማለት ነው። ስለዚህ እቺ የአዞ እናት እበቀላታለሁ። እኔ ሌላው ጠላቴ ነው አዎ ጠላቴ ሊሆን ይችላል። ከውስጥ የሚወጣው ጠላት ደግሞ በጣም ጠላት ስለሆነ ከራስሽ ነው መበቀል። የራስሽን ቤት ነው ማጽዳት። እንደዚህ ያለችን በክት ማለት ነው። ይችን ማጽዳት ነው። እኔ ለምንድን ነው የማልቅስ? የሚያልቅስ ያልቅስ። ጀግና ናት የሌለች ጀግና። አስለቅሳ ታለቅሳላችሁ ቁጭ ብላችሁ። እኔ እኮ እንደምታለቅሱ አውቃለሁ። ታለቅሻለሽ ነገር እኔ ለምን ሞት እኔ የማይታየኛ ቁጭ ብዬ እዚህ ጋር እኔ ሰዎች እኔ ያቀሳሰርኩ አይደለም፣ ግን ሶሻል ሚዲያ ላይ ያለውን ነገር ነው የምናገረው። ሰምታችሁ ከሆነ እኔ ስለ ሳምሪ እና ስለ ልጁ አላወራም። ሶሻል ሚዲያ ላይ ስላለው ግን ማውራት ግን እችላለሁ። ጂጂ ከፈለገች ትከለክለኛለች፣ ችግር የለውም። እንደውም ከዚህ በፊት እኔ ሳወራ ጂጂ ትከለክለኛለች፣ እንደውም ተይ እያለች ትከለክለኛለች። ምክንያቱም አጋዥም አትፈልግም። እኔ ባላሽቃብጥ ጂጂን አልጠቅማትም። ምክንያቱም ያን ያህል ትልቅ ሶሻል ሚዲያ የለኝም፣ ማንነት የማይታወቅም ምናምን እያልኩኝ ያለሁት። ግን ለኤኬም ላስረዳው የምፈልገው ምን መሰለ፣ በህግ የሚካሄደውን እኮ ጂጂም ራሷ ከሷ በላይ እንትን የሚል የለም። በህግ እንትን ብለውታል። ሳምሪም እንደዛው። ሳምሪ ከሷ እንደውም የበለጠች ነች። ቀስ ብላ ነው እንትን የምትለው፣ አስታውላ፣ ቶሎ አትናገርም። በመረጃ ነው የምታወራው፣ ተጠንቅቃ ነው የምታወራው። ለዚህ ነው ሰው የማይወደው። ለመሰለሽ ጉዳዩ እሷ ነው። አሁን ልዩነቱ እነዚህ ደደቦች ማለት ነው። አሁን በእኔ እሷን የሚያገኙት መስሎታል። ገብቶሻል? እሱ በእኔ መካሪዎቹ ራሳቸው ከማስተርጎም ውጭ ስለ ህግ የማያውቁ እንጭጮች ናቸው የሚመክሩት ማለት ነው። ገብቶሻል? እሱን የስንቱን ሰው ኬዝ ያበላሹ ሌቦች ናቸው። ኦኬ አሁን እሱም የለም። ገብቶሻል? የራሳቸው ፍላጎት ስላላቸው ይሄ በቃ መግባት በሌለባቸው ሰዓት እኔ ሳባረራቸው እሷ ጋ የገቡ ሴቶች አሉ። እነሱ ናቸው የሚያቦኩት፣ ሁሉን ነገር የሚያስቦኩት ማለት ነው። እኔን የጎዱ ይመስላቸዋል። የጎዱ ያሉት ግን ማንን እንደሆነ ቢያውቁት ጥሩ ነው። ግን እንደው በፊት ጉዳት ራሱ እሷ አንድ ቀን አይተሻታል? እዚህ ሚዲያ ላይ ወታፏት ስትከፍት አንድ ቀን አይተሻታል? መልስ ስትመልስ አንድ ቀን አይተሻታል? የሆነ ነገር ስታል እዚህ ሀገር ወንድሟ ስለሰደበችኝ እህትዮን ጎዳ ማለት አትችም። ለይተሽ ነው መነጋገር ያለብሽ። አሁን በእነሱ ቤት እኔ ከእሱ ጋር የምጣላበት ወይ እሱ እኔ የሚከስበት ምናምን ነገር በቃ እሷን በመቀጥቀጥ እሷን ከኋላ አድርጌ እኔ ከፊት ለፊት እንደ ወታደር ነው የምጋፈጠው። በራሴ። ስለዚህ እኔ እነሱ መነጋገር ካለብን በህግም ይሁን በጦር ሜዳ እንነጋገራለን። እሷን ግን እችን የምታክል ነገር አገኛት። እችን የምታክል ነገር እሱን ለምን ይፈልጋል? ይፈልጓል። ልጄ ግን በነጻ ትኖራለች። እና ዋናው ነገር ከተረዳሁት ኤኬ በህግ ያለውን በህግ ይያዛል። ነገር ግን ችግሩ ምን መሰለ፣ ሶሻል ሚዲያ ላይ ያለ ሰው አንተ መተህ እንደዚህ ሆኛለሁ ብትለው በሶሻል ሚዲያ ፊገር ነኝ፣ የሶሻል ሚዲያ ጆርናሊስት ነኝ ብለህ ራስህን እንትን የምትል ከሆነ የሚል ከሆነ ጂጂ ያንተን ነገር ሰምታ መናገር ትችላለች። ገባ? እሱ ነው አሁን ችግሩ። ምናልባት የህግ መንገድ ሊኖረው ይችላል እነሱንም የሚያስቀር። ነገር ግን አንተ የነገርካትን ነገር መናገር መብት አላት ጂጂ። እንደዚህ ብሏል ኤኬ እያለች መናገር ትችላለች። ግን እንደዚህ ነው እያለች ግን በራሷ እውነቱን መብቴንና ግዴታ እድሜ ለዚህ ለነበረው ትግል
400 ቪዲዮ ተርጉሞ ሲሰጥ እኔ ደግሞ በዚህ በኩል ምን መናገር የሚዲያ ፍሪደም ህግና ማክሴት ነኝ። ጥሩ አስተምረውኛል። ስለዚህ ስሜን ባነሳ ቁጥር ለምጠይቀው ነገር በሙሉ መልስን የሰጠው ከዛ ክሰሰ ያ ግን የሚባለው ያለው ምን መሰለህ? አሁን ልጁን እነሱ እንደዚህ አይዞህ እያሉ ባናገሩት ቁጥር መናገር የሌለበትን ማለት የሌለበትን ብዙ እሱ የሚፈልገው አይ በነገራችን ላይ የሆነ ልጁ ባለፈው የሆነ ቦታች ጌም ተጫውቶ እየሳኩ ነበር እና በኦሮምኛ ዘፈን ትግርኛ ደንስ እንትን ብሎ ምን የሚሉት ነው ብዬ እየሳኩ ነበር እና መናገር ካለብኝ ሰው ይስማ። ዘፈን አፋን ኦሮሞ ከፍቶ በትግርኛ ጭፈራ እንዳትቆጭኝ። እኔ ግን የሆነ ነገር እንዳትቆጭኝ እንደዛ እየደነሰ ነበር። አፋን ኦሮሞ ከፍቶ ራሄል ቦረና ከፈለግሽ ውጪ፣ አለበለዚያ ሚውት አደርግሻለሁ። ኤደን ቆይ እንዳትቆጭኝ ማማዬ አደራ።